ኢትዮጵያውያን እየመከሩ ነው። ጥል ልዩነትና ችግሮችን በአካባቢው አባቶችና እናቶች ጥበብ በሽምግልና የመፍታት እሴት ባለቤት እንደመሆናቸው ከራስ ለራስ በሚፈልቁ መፍትሄዎች በመስማማት አገር ለማጽናት በጠረጴዛ ዙሪያ ተቀምጠዋል። ይህ ምክክር እንደ ነባሩ ብሂል በላቀና ሁሉንም በሚያሻግር አሸናፊ ሀሳብ እንደሚቋጭ እየጠበቁ ስለመሆናቸው ሀሳባቸውን ለኢቲቪ የሰጡ የባህር ዳር ዙሪያ አርሶ አደሮች ይገልጻሉ። በሀገር ቤት በደንብ ሲጠላላ ሽማግሌ ነው የምንጠራ። ሽማግሌ ተጠርተን አንተ በዚህ አንተ እዚህ ተባብለን አስተሳስበን አመካክረን ይቅርታ አዋርደን ብዙ ከሮ የነበረውን ነገር በፍርድ ቤት ገጥሞ የነበረውን ሁሉ እያረገብነ ስነድ የነበርነ እኛ ነን እና ያለ ስምምነትና ያለ ምክክር የሚሆን ነገር አይኖርም። ምክክርነት ስምምነትን ቢያመጣ ምክክርነትና ምክር ነው እንጂ ጠብና እንጃልህ አይሰድም። ኢትዮጵያ እየመከረች ነው። ምክሩ በጣም እንቀበላለን። ጥሩ ነው፣ ያስፈልጋል። ምክንያቱም ሀገራችን አሁን ሰላም አጣ ተቀምጣለች። ችግር ላይ ነው ያለች። ሰው ወጡ መግባት አይችልም። ቤቱ ማደር አልቻለም። ቤቱ ቁጭ ብሎ እየታገተ ነው ያለ አይደለም ውጭ ያለው። ስለዚህ ምክሩ በጣም አስፈላጊ ነው። ምክንያቱም ሰው ወጦ እንዲገባ ውሎ ተኝቶ እንዲያድር ወጦ ሰርቶ እንዲገባ ስለሆነ በጣም አስፈላጊ ነው። እንደ ሀገር ባህላዊ የሽምግልና ስርዓትን ጨምሮ ጠቃሚ እሴቶች ቢኖሩም በመደማመጥ በመነጋገር በሀሳብ የበላይነት ያለማመን የኔ ብቻ ሀሳብ ትክክል ነው የሚሉ የተዛቡ እሳቤዎች ለዘርፈ ብዙ ተግዳሮቶች ዳርገዋቸው እንደቆዩ ያነሳሉ። ሀገር ማለት የሁሉም ነው። የትም ሆነ እኛ ከተመካከርነ ችግሩ ይፈታን ብዬ አስባለሁ። ተቀባይና የሚናገር ሰውና ተቀባይ ሲኖረው ነው ምክሩ ዘልቆ የሚገባው። ሀገር ሚያድግ ሰፈር ሚያድግ ፍቅር ሲኖር ነው እና ሰላም እና የፍቅርን የሰላምን የሁሉ ምኞት ነው። በምንም ታምር ያረባ የኩታራ ነገር ካልሆነ በስተቀር ልጅ ሚያሳድግ ሰርቶ የሚበላ ሰው ሰላምና ደህንነትን ብቻ ይፈልጋል። ታዲያ ምክክሩ ለረጅም ዘመናት ሲንከባለሉ የነበሩ የሀሳብ ልዩነቶችን በፍጹም ኢትዮጵያዊነት ስሜት በመደማመጥና በመነጋገር እልባት የምናበጅበት መንገድ ስለመሆኑ ያነሳሉ። ጠቅላላ ራሷን ችላ ኢትዮጵያ እንድትሆን ክልሎች በክልላቸው፣ ወረዳ በወረዳው፣ ዞን በዞኑ ሁሉም ጸንቶ እንዲኖር ምክክሩ በጣም አስፈላጊ ነው። እንደውም የሚመክሩት በደምብ ሆነው አንድ ሆነው ሳይፈራቀቁ በአንድ ሀሳብ በአንድ ልብ ሆነው እንደው ለኢትዮጵያ የሚል ነገር ቢያስቀምጡልን እንፈልጋለን። አሁን ጤፍ ደፍቶ ለቅመት ይጨርሳል። መፈካከር እኮ ነው። ጤፍ በለጠ የሚጻፍጥ የለም። ግን ከተደፋ ምኑ ለቅመት ይጨርሳል። ቀስ አርገ ቋጥረህ እንደምትዘሉ ምክክር ማለት ተቋጥሮ የተያዘ ምክክርን ከተመካከረ ነገር ሰላም ይመጣል። ልዩነቶች በጠረጴዛ ዙሪያ በውይይት ሊፈቱ ይገባል። ለዚህ ደግሞ እየተካሄደ ያለውን ጉባኤ በአግባቡ መጠቀም እንደሚገባ፣ ይህም የሁሉም ዜጋ ኃላፊነት ስለመሆኑ ነው አርሶ አደሮች ከኢቲቪ ጋር ባደረጉት ቆይታ ያስገነዘቡት።